ጦርነት በጦር መሳሪያ ብቻ የሚካሄድ አይደለም። ከጦር ሜዳው ባሻገር በተለያዩ ግንባሮች በተለይም በሳይበሩ ሜዳ ሀገራት በቃላት ጦርነት በፕሮፓጋንዳውም የሚያካሂዱት የቃላት ልውውጥ ዋነኛ ትኩረት የሚስብ ነው። በኢራንም በእስራኤልም ወገን የፕሮፓጋንዳው ጦርነት ተቀጣጥሎ ቀጥሏል። ከግራም ከቀኝም በስልክ ጥሬ እውነት ከሐሰት የተደበላለቁ መረጃዎች የተለያየ ዓላማ ባላቸው አካላት ይሰራጫሉ። እስራኤል በኢራን ከፍተኛ ባለስልጣናት ዙሪያ የምታሰራጫቸው መረጃዎች፣ ኢራንም በተመሳሳይ በእስራኤል ዙሪያ በተለይም በሀገሬው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዙሪያ የምታወጣቸው መረጃዎች አንዱ የመረጃው ጦርነት አካል ሆነው የሚተረጉሙ ናቸው። ኢራን ኔታንያሁን ሳልመታ አልቀረውም ብላለች። ብዙዎች ይህን ፕሮፓጋንዳ ብለውታል። የኢራን ብዙሃን መገናኛዎች ግን ኔታንያሁ ተገድለዋል ወይንም ቆስለዋል እያሉ ነው።